ኢትዮጵያ የአባይ ወንዝ የህልውና የመሰረት እድገቴን ማረጋገጥበት ሁነኛ ምንጭ ነው ብላም የታላቁ ህዳሴ ግድብን መገንባት ስትጀምር ወትሮም ቢሆን የቅኝ ግዛት ስምምነቶችን እንደማጣቀሻ በመጠቀም ራሷን የአባይ ወንዝ ብቸኛ ገዢ አድርጋ ትቆጥር የነበረችው ግብጽ የሴራና የማበጣበጫ መረቧም አብሮ ተወለደም። በእርግጥ ግብጽ የህዳሴው ግድብ ሲጀመር ብቻ ሳይሆን ከንጉሠ ነገሥት አፄ ኃይለ ሥላሴ ጀምሮ ኤርትራ ከኢትዮጵያ እንድትነጠል ተገንጣዮችን በማስታጠቅ ሸማቂዎችን በማሰልጠንና በርካታ ታጣቂዎችን ጭምር በተለያዩ መልኩ ስትደግፍ በዘመናት ሁሉ ስትሸርበው የነበረችው ሴራዋ እንደ አዲስ እየተገለጠ መጣም። የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ ከህዳሴ ግድብ መጠናቀቅ ማግስት ኢትዮጵያን በዲፕሎማሲያዊ በኢኮኖሚያዊና በወታደራዊ መስኮች ለመክበብ የከበባ ፖሊሲ ወይንም ኢንሰርክልመንት ፖሊሲ እንደ አንድ የውጭ ጉዳይ ፖሊሲ አድርጋ ትከተለው ገባች። ይህም ኢትዮጵያን ከጎረቤቶቿ ጋር ለማጋጨት ከመሞከር እስከ ወታደራዊ ስምምነቶችን በመፈረም የሚደርሰው እኩይ ጉዟም ተጠናክሮ ቀጥሏል። ለአብነት ያህልም ከሱዳን፣ ከሶማሊያና ከጅቡቲ ጋር እንዲሁም ከኬንያ ጋር የተለያዩ ወታደራዊ ስምምነቶችን በማድረግ እንደ ኤርትራ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ሀገራት ጋር ደግሞ ሴራ በመሸረብ ኢትዮጵያ በዙሪያዋ ስጋት እንዲሰማት ባለፉት ጥቂት ዓመታት ቀን ከሌት ደክማለች። በሌላ በኩል በኢትዮጵያ ያሉ የብሔርና የፖለቲካ ቅራኔዎችን በመጠቀም እንዲሁም ተገንጣይ አስተሳሰብ ያላቸው ኃይሎችን ከገንዘብ እስከ ትጥቅ በመርዳት ሀገሪቱ ትኩረቷን ወደ ልማት ላይ እንዳታደርግና በዓለም አቀፍ ደረጃ ደካማ ሆና እንድትታይ ስትሞክር ቆይታለች። ለዚህ ደግሞ የባዳ ጉዞ በባንዳ ታጅቦ ሲመጣም ለኢትዮጵያ ፈተና ሆኖ ከርሟል። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ከዘመን ዘመን መልኩን እየቀያየረ ግን ሁሌም ኢትዮጵያን በደህንነት ስጋት ውስጥ የማስቀመጥ ኢትዮጵያን የመክበብ ስራ ይሰራል። ኤርትራ መንግስት ከፍተኛ ድጋፍ ያገኛል። ያን ድጋፍ የሚያገኘውም የኤርትራን ደህንነት ለማስጠበቅ ሳይሆን ኢትዮጵያን ለማወቅ እንዲውል ነው። ዋናው ዓላማ ግን ኢትዮጵያ በውስጥ ጉዳዩ ላይ አድርጋ ኢኮኖሚዋ ላይ ትኩረት አድርጋ እንዳትሰራ እንቅፋት ማስቀመጥና በድህነት አዘቅት ውስጥ እንድንቆይ ማድረግ መሰረታዊ የምንላቸው ብሔራዊ ጥቅሞቻችን እንደማሳካ እንቅፋት መሆንን ታሳቢ ያደረገ። በእርግጥ የግብጽ ኢትዮጵያን የመክበብና መፈናፈኛ የማሳጣት የሴራ መንገድ ከድህረ ህዳሴ ግድብ ምርቃት በኋላም በተለይ አሁን ላይ ኢትዮጵያ ብሔራዊ ጥቅሜን ለማረጋገጥ የባህር በር ያስፈልገኛል ብላ ስትነሳም እንደ አዲስ በተጠናከረ ሁኔታ ቀጥሏል። በዚህም በአረብኛና በሌሎች ቋንቋዎች በሚሰራጩ የሚዲያ ተቋሞቿ አማካኝነት የኢትዮጵያን ገጽታ የማጠልሸትና ህዝብም ከመንግስት ጋር እንዲጋጭ ለማድረግ ታትራ ሰርታለች። ኢትዮጵያ አሁን ላይ ያለችበት ወቅት የኢኮኖሚ ሽግግር የምታደርግበት መሆኑን ታሳቢ በማድረግና ጦርነት የሀገርን ኢኮኖሚ እንደሚያደቅ ከግንዛቤ ውስጥ የከተተችው ኢትዮጵያም በሰላማዊና ሰጥቶና መቀበልን ታሳቢ ባደረገ እንዲሁም በህግ የሚመራ አካሄድን ስለመመረጧ በተደጋጋሚ ማሳይታለች። ይህ ደግሞ የግብጽ የከበባ ሴራም በኢትዮጵያ ብልህና ታጋሽ ዲፕሎማሲ እንዲመከት ማስችሎታል። ምክንያቱ ደግሞ ከጎረቤቶቿ ጋር ያላትን ትስስር ለማጠናከር የተጓዘችበት ርቀት እንዲሁም የውስጥ አንድነቷን በመጠበቅ የጂኦፖለቲካዊ የበላይነቷን ለማረጋገጥ የተከተለችው መንገድ አዋጩ ስለሆነ የሚለው መልሱ ሆኗል። ኢትዮጵያ የግብጽን የትንኮሳ ሙከራዎች በቀጥታ ጦርነት ከመመከት ይልቅ ስልታዊና የረጅም ጊዜ ጥቅምን ያከበሩ እርምጃዎችን እየወሰደች ቀጥላለች። በእርግጥ ኢትዮጵያ ወደ ቀጥታ ወታደራዊ ግጭት አለመግባቷ ድክመቷ ሳይሆን የብልህነቷ ምልክት ስለመሆኑ ብዙዎች የሚስማሙበት ነው። አሁን ላይ ለሁሉም ስጋት መሳሪያ ከመምዘዝ ይልቅ ለሁሉም ስጋት የጦር ምላሽ ከመስጠት ይልቅ ሲስተማቲክ በሆነ መንገድ ሀገር ውስጥ የመስራቱ ስራ እየተካሄደ ነው። ይህ ማለት ግን አንድ ቀን ችግሩ ገብቶ ሲመጣ ወይንም መፈናፈኛ የምታጣ ከሆነ ሰብረህ አትወጣም ማለት አለ። ለዛም ይመስለኛል የመከላከያ ሰራዊታችን ሁኔታ እያደገ ነው። ግብጽ የኢትዮጵያ መጠናከር ለአባይ ወንዝ ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ የበላይ ያደርጋታል የሚል ስጋት ያሳድርባታል። ኢትዮጵያ ጠንካራ ኢኮኖሚና ወታደራዊ አቅም ካላት ግብጽ በአካባቢው የነበራት የብቸኛ ሀያልነት ሚና አጣለው የሚል ስጋትም አላት። ስለዚህም ኢትዮጵያን በማተራመስና ወደ ቀይ ባህርም እንዳትወጣ መክበብ እንደ ብቸኛ አማራጭ ወስደዋለች። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። አካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ስለዚህ ኢትዮጵያ በአቅም እየጨመረች የምትሄድ ከሆነ ለእንግዳት ነው የሚል አመለካከት አላቸው። ኢትዮጵያን በዘላቂ የሆነ ግጭት ገጠና ዘላቂ የሆነ ከበባ ውስጥ በማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎት አላቸው። ይሄንን ያደርጋሉ።
በእርግጥ ኢትዮጵያ አሁን ላይ ያለችበት ተጨባጭ ሁኔታም በጥጥ ተጠቅሎ ድንጋይ መምታትን የሚመስል ዲፕሎማሲያዊ አካሄድ ነው። ግብጽ በጩኸትና በዛቻ ስትወጠር፣ ኢትዮጵያ ግን በተግባር ህዳሴ ግድብን አጠናካ ኃይል ማመንጨት ጀምራለች። ይህ በዝምታ ውስጥ ያለ የስራ ድል ከሺህ መድፍ በላይ ግብጽን እያስጨነቃት ይገኛል። በመሆኑም የግብጽ የከበባ ስትራቴጂ በፖለቲካዊ ሳይንስ አገላለጽ ደግሞ የመገደብ ፖሊሲዋን ከተለሳለሰው የኢትዮጵያ ዲፕሎማሲያዊ አካሄድ በተጨማሪም ጦርነት ባያስፈልግም ጠላት እንዳይደፍር ዝግጁ መሆን ግዴታ ነው የሚለው መርህ በመከተል ኢትዮጵያ እንደ አየር ኃይል ያሉ ተቋሞቿን እያዘመነችበት ያለው መንገድና በስሜት ሳይሆን በብልሃት በሚመራም ቀጠናዊ ትስስር ብሔራዊ ጥቅሟን ለማረጋገጥ እየተከተለችው ያለው መንገድ አዋጭ ሆኗል። ከሁሉም በላይ ግን የግብጽ ሴራ ሊሳካ የሚችለው የኢትዮጵያውያኑ ተፈጥሯዊ ልዩነቶች ማለትም የድንበር የብሔርና የሃይማኖት መጠቀሚያ በማድረግ ኢትዮጵያ እንድትፈርስ የምትሄድበትን ርቀት መገንዘብ ጊዜው የሚጠይቀው አስፈላጊ ጉዳይ መሆኑን ታሳቢ ማድረግ ብቻ ሳይሆን በተቃራኒው ጠንካራ ሉዓላዊ ሀገር በመፍጠር ሂደት ውስጥ ትውልዱ የሚጠበቅበትን ሁሉ ስለመወጣቱ ማረጋገጥ ይገባዋል።